አራውራ አንዳንድ ጊዜ ቅመሞች እኮ ሲለን አንቺ ብቻ ነሽ የምታወሪው። ለምንድን ነው ሰይድ የማያወራው? አታውራ ብለሽው ነው እንደ እያሉኝ ነው። እና ለምንድን ነው የማታወራው? ይዣቸው ልግባ። በምልክት ላይ መጣሁት፣ ግን የሚገርማችሁ ነገር አላውቀውም። ብስሚላ እንግዲህ ኢትዮጵያ ውሃ ሲጠፋ ጀሪካቸውን ትደረድሩና እንደዚህ ካላረጋችሁ ውሃ ፍለጋ ወንዝ አይገኝም ማለት ነው። ሀባይቦች እንግዲህ እንደምታዩት ይሄ ቤት የቅመሟ ቤት ነው። መርቁላት እስኪ። አያምርም? ያሰ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን እያልኩ ዛሬ በአዲስ ቪዲዮ መጥቻለሁ። ቪዲዮዬን ላይክ አርጉልኝ ሀባይቦቼ። ምሳ እንብላ። የዛሬው ምሳ ደግሞ ምን መሰላችሁ? እንቁላል ፍርፍር ነው። ለምንድን ነው እንቁላል ፍርፍር የሰራሁት? መብራት ጠፍቶብን ልብስ ሳጥብ ቆይቼ ከዛ አረ ምንድነው ከሰላያ ይዤ የምሰራው አረ ዛሬ ምንድነው እያልኩ ሰዓቱም ሂዶ ከዛ ባለቤቴ ሰይድ ለምን እንቁላል ፍርፍር አሰሪም ቀለል ያለ ነገር እንቁላል ፍርፍር ሳይሆን እንቁላል ስልስ ማለት ነው አሰሪም ብሎኝ እሱ ትእዛዝ ብሎኝ እንቁላል ስልስ ሰራሁኝ ማለት ነው። እና መብራት የለም እንደምታዩት እዚህ ቡና ቆልቼ ሳበቃ መብራት ሲጠፋብኝ በሙቀጫ ወቀኩኝ ማለት ነው። እና ያው እዚህም ጀበናችንን ጣደርገናል ማለት ነው። አርሂቡ ምሳ እንብላ፣ አርሂቡ ቡና እንጠጣለን እላቸዋለሁኝ። የዛሬ ውሏችን እንግዲህ እስከ መጨረሻው ተከታተሉት። ያው በሱቃችን ቤቱን ትተነዋል። ሱቃችን ቁጭ ብለን እዚሁ ቡና እየጠጣን ምሳ እየበላን ማሟሟቅ ይዘናል እላቸዋለሁ። ሀባይቦቼ አርሂቡ እንብላ። እኔ እንቁላል ስልስ ከበላሁ በጣም ቆይቻለሁ ምን ዘማን እና በቃ ኧረ ምንድነው ሰይድ መብራቱም እንዳለ ልብስ ሳጥብ ቆይቼ አሁን ከሰል ምናምን ነገር እያልኩኝ ቀለል ያለ ነገር ለምን ይሄንን አሰሪም አለኝ ማለት ነው። እኔ ያሰብኩት ምንድነው ምስር ምናምን እንሰራለሁ ብዬ በከሰል የማይሆን ነገር ነው። ምስር አብስላችሁ እንደገና ደግሞ ምናምን ፕሮሰሱ በዛብኝ ማለት ነው። እና ይኸው እዚህ እንደዚህ አድርገን በሱቃችን ይዘናል እላቸዋለሁ ሀባይቦቼ። እናንተስ እንዴት ናችሁ? የመዳም ኩሽና እንዴት ይዟችኋል? አፍያ ሁሉ ሰላም ነው ወይ? እንብላ ላጉርሳችሁ። እና መብራት ሲጠፋ ከተማ ላይ በጣም ነው የሚያስጠላው፣ በጣም ማለት ነው። ለምን መሰላችሁ? ስቶቭ ለምዳችሁ ደግሞ የሆነ በመሀል እየሰራችሁ ወይም ስራ ይዛችሁ የሆነ ነገር እያደረጋችሁ መብራት ሲጠፋ በጣም ነው የሚያናደው ማለት ነው። ከዛ እንደገና ወደ ከሰል ማያያዝ ወይም እንጨት ማለት እንዴት ትዞራላችሁ? ገጠር ግን የተለመደ ነው። ዝም ብሎ ቀጥታ ወደ ምድጃው ሄዶ ክብሪቱን ጫር ነው። አጉረስህ አውራ እንጀራ አውራ ግድ የለህም። ኧረ አውራ አንዳንድ ጊዜ ቅመሞች እኮ ሲለን አንቺ ብቻ ነሽ የምታወሪው። ለምንድን ነው ሰይድ የማያወራው? አታውራ ብለሽው ነው እንደ እያሉኝ ነው። እና ለምንድን ነው የማታወራው? አንዳንድ ጊዜ እንኳን እንደው ምን አለ ቅመሞችን እንዴት ናቸው? ስራ እንዴት ይዟቸዋል ብትላቸው። ካሜራ እንዲያላስገባህ ዛሬ አንድ ቀን እኮ አይቀርልህም። ግን ፈርተህም ሆነ ሳትፈራም ሆነ ድንገትም ሆነ ምሳችንን ከበላን በኋላ እንግዲህ ክሰላችንን ወደ ማራገብ ዙረናል። ቡናው አልፈላም አለ ማለት ነው። ታውቃላችሁ ክሰል ትንሽ ያስቸግራልና ቡናችንን ቀመስ አድርገን እንግዲህ ደግሞ የምሄድበት ቦታ አለ ተጠርቼ አሁን ስልክ ተደውሎብኛል። ወደዛ ደግሞ እንጓዛለን። አሁን ግን እስኪ ቡናችንን የቀኑን አወል ቀመስ እናድርግ ብለን ያወጣችሁ ይዘናል። ትግል ማለት ነው። ነገሩ እየፈላ ነው። ትንሽ ነው የሚቀረው። እኔ እኮ ሱስ የለኝም ላንተ ብዬ ነው እንጂ ይገባሃል። ወላሂ እኔ የቡና ሱስ የለብኝም። ብጠጣም ባልጠጣም
ምንም አይመስለኝም ማለት ነው። ላንተ ብዬ ነው እንደዚህ እጄን እስከሚያመኝ ድረስ ማርገበግበው ማለት ነው። ቋቱ ነው ወይ አፍልጬ ፌርሙዝ አልቆጠርኩልህ። እንግዲህ እንጠጣለን ሀባይቦች። እናንተ መቼም ደስ ይላል አይደለ? የአገር ቤት ህይወት እንዳው ማለት ድባቡ ምናምን ያለው ነገር መዳም ኩሽና እንግዲህ ክልብ ስትሉ እኔም ያሳለፍኩት ስለሆነ ይገባኛል። አይዟችሁ ኢንሻአላህ አንድ ቀን ሞልቶላችሁ ደስ ብሏችሁ ሀገራችሁ ገብታችሁ ተደላድላችሁ ቁጭ ብላችሁ እንደዚህ በቃ ካሰባችሁት በላይ ሆኖላችሁ እንግዲህ ሞቅ አድርገው አላህ ወይ ገበያችንን ክፈትልን። እንግዲህ የሚና ገበያ ቅናን ይሄንን ስኳር መቼም አርሂቡ እንጠጣ ቅመሞችዬ። ቡናችን እንግዲህ በዚህ መልኩ ደርሷል። ቶሎ አንዳንድ ሲኒ ራሳችሁን እንዳያማችሁ መዳም ስትጮህባችሁ፣ ሽንት ቤቱን ስታጥቡ፣ ምሳውን ስትሰሩ፣ ልጆቹ ሲጮህባችሁ እና አችሉትም እና ቶሎ አንዳንድ ሲኒ ጠጡ እላችኋለሁ አባይቦቼ። በዚህ በጠራራ እንግዲህ ዘመር ጥየቃ እየሄድኩ ነው። ቤተሰቦቼ መጥተው ለምን አልመጣሽም ብለው እኔንም ደውለውብኝ ወደዛ እየሄድኩ ነው። እዚሁ ቅርብ ሰፈር ነው። እንግዲህ አብረን እንሄድ አብረን እንግባ። ሰምታችኋል። ደርሰናል ነው ይዣቸው ልግባ። በምልክት ላይ መጣሁት፣ ግን የሚገርማችሁ ነገር አላቀውም። ብስሚላ ያ ሰላም ተመልከቱ። መርቀነዋል። ዱዓ ላይ ናቸው። ይኸውላችሁ እንግዲህ ኢትዮጵያ ውሃ ሲጠፋ ጀሪካችሁን ትደረድሩና እንደዚህ ካላረጋችሁ ውሃ ፍለጋ ወንዝ አይገኝም ማለት ነው። ሁሏችን እዚህ ዘመርጋ መጥቼ ይሄን ይመስል ነበረ። እስኪ ላይክ አድርጉት። ይሄ ቤት ሀባይቦች እንግዲህ እንደምታዩት ይሄ ቤት የቅመሟ ቤት ነው። መርቁላት እስኪ። አያምርም? ያ ሰላም ደስ ይላል። ብቻ ይኸው እናቴ ጋር እየወጣሁ ነው እንግዲህ። ደህና ሆኑ። ለማንኛውም